ሰላም ሰላም እንደምን ሰንብታችኋል? ውድ የቀና መንገድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሳምንቱ እንዴት አለፈ? እስኪ ዛሬ እንዲያው በቀንነት እንየውና እንደ ሶሻል ሚዲያዎች በጣም እየቀፈፉ ያሉበት ሁኔታ ነው ያለው። እንግዲህ ሁሉም የዜና አውታሮች የሚዘግቡት ሞትን፣ እልቂትን ሁሉም ነገር ሆኗልና አገሪቱ ውስጥ እየሆነ ባለው ነገር አንድ ነገር በሃይመሮ ምንድነው? ከጠዋት ተነስቼ ወደ ስራ ቦታ እየሄድኩኝ ነበር እና እንዳጋጣሚ ወደ ስራ በሚሄድበት ሰዓት ላይ አንድ ትምህርት ቤት አለ፣ አነስ ያለ አጸደ ህፃናት ትምህርት ቤት አለ እና በሩን ከፍቼ ወጣ ስል ጫጫታ አለ። የልጆቹ ጫጫታ ታውቁታላችሁ። እስኪ ወደ ኋላ ተመለሱ። ልጆች ሲንጫጩ ትውስታ ይመጣል ጆሮዬ። በቃ የሆነ እነሱን ለመስማት ከዛ ልፍ እያ መምህሯ ትናገራለች። ሀገራችሁ ማን ትባላለች ትላችኋለች። ልጆችም በጋራ ሆነው ኢትዮጵያ ብለው ይመልሳሉ። ከተማችሁ አዲስ አበባ፣ ሰንደቃችሁ አረንጓዴ ቢጫ ቀይ። ገረመኝ። ለምን ገረመ በሉኝ። አያችሁ፣ እንደዚህ ተኮትኩቶ ያደገ ልጅ ስለ ሀገሩ ያወቀ ስለ ሀገሩ መመስከር የሚችል ሀገር ማን ስትባል ዛሬ መጥበብን በጎጥ በዘር በብሔር እንዲነገር አልተደረገም። በቅንነት እንድታስቡት ነው የምፈልገው። ከሚያባሉ ከሚያጣሉ ከሚያናጩ ነገሮች ይልቅ ትውልድን የሚያንጽ ትውልዱ ነገ የተሻለ ቦታ ይደርስበታል የምንለውን ነገር ለምንድን ነው አድርገን ማለፍ ማንችል? ሁልጊዜ አንድ ፖለቲከኛ ተነስቶ በሚሰጠን አጀንዳ ላይ ተጠምደን 102 ሚሊዮን ህዝብ ለምንድን ነው ወዳልሆነ ነገር የሚሄደው? እኔ ስናገር ልጅን ሳስተምር ሌላውን ትውልድ ሳስተምር ስናገር ካፌ ምንድን ነው የሚያወጣው? ትውልዱን የሚገድል ትውልዱን የሚያንቋሽሽ አይምሮ እንዲጎዳ ለምንድን ነው የማደርገው? ለምን የተሻለ ነገር አላሳየው? ለምን መልካም ነገርን አላሳየው? ስፔሻሊ ይሄንን ነገር የተዛባ አመለካከት የተጣመመ ማንነት ለምታስተምሩ ሰዎች ወዮላችሁ። ነገ እናንተ ታልፋላችሁ። ልጆች ዛሬ እናንተ ብትይዟቸው ብታፍኗቸውም እንኳን ነገ የራሳቸው ጊዜ ይመጣል። የዛን ጊዜ እናንተ የምትረገሙበት እናንተ ልክ ያልሆናችሁበት መንገድ በራሳቸው አይምሮ በራሳቸው አስተሳሰብ መድረሳቸው አይቀርም። የዛን ጊዜ ያስተዛዝባል ማለት ነው። ያስተዛዝባል።